ቤተሰቦች ሲተውኝ አንተ ደግሞ ተነሳብህ። ይኸውልሽ ጽናት፣ እኔ ካንቺ ምንም ፈልገው ነገር የለም። ካንቺ ፈልገው እንድታዳምጪኝ ብቻ ነው። እኔ ደግሞ ላዳምጥህ አልችልም እያልኩ። እንደዛ ነው? አዎ እንደዛ ነው። ማን ነበር ስትል የሰማሁት? እያሱ መሰለኝ ስትል የሰማሁት። ግን ቆይ ለመሆኑ ማን ነው እሱ? እየጎተተ ነው ይዟት ሄደው። ባቢና ሰራተኞቹ የሆነ ነገር አላቸው ማለት? በቃ የሆነ ነገር አላቸው። ሲሳሳሙ አይቻቸዋለሁ። አታስቀኝ እያሱ። እኔ እና እሱ እንደማንለያይ ስታውቅ ይሄንን ድራማ መፍጠር ጀመርክ? እባክሽ ጽኑማኝ፣ እየተጫወቱብሽ ነው። ሰማኛለህ? እኔ አንተን መቼም አላምንህም። ጠብቀኝ እንጂ ወዴት ነው የምትሄደው? ከልብ ነው? አዎ ከልብ። ልቀቀኝ አንተ ሰውዬ! ባቢ እባክህን እረፍ። በጣም ይቅርታ፣ እኔ ነኝ ያስገባሁት። ማለቴ ገፍትሮኝ ነው የገባው። ከዚህ በኋላ በጭራሽ ይህን ሰውዬ ድጋሚ እዚህ ቤት እንዳታስገቢው። ጽኑዬ ደህና ነሽ? ያደረገሽ ነገር አለ እንዴ? ምንም አልሆንኩም። ምንድን ነው ፊትህ? አንተ ፊትህ ምንድን ነው? ንገረኝ እንጂ። ደህና ነኝ እማዬ፣ አታስቢ። ምን እያልክ ነው እያሱ? ምን ማለት ነው ደህና ነኝ የምትለኝ? እንደዚህ ሆነ እያየሁ ነው ደህና ነኝ የምትለኝ? ቆይ ምን ልሆን ነው የሚለው? መቼስ ያለኝን ነገር ብነግረው የባሰ ነገሩን ማባባስ ነው። ዝም ብል ነው የሚሻለው። ጽኑ እየጠበኩሽ ነው። አይ ምንም አዲስ ነገር የለም ባቢ። መሄድ አለብኝ። ወንድሜ ወዴት ነው የምትሄደው? እንዳትከተሉኝ። ባለፈው አስቀምጭልኝ አልኩሽ። ከየት ነው ያለው? አለ። ምን ነው? ስጪኝ ፈልጌው ነው። ምን ያደርግልሃል? ስጪኝ አልኩሽ እኮ። ግን ምን ያደርግልሃል? ባቢ ይሄ ነገር እንዴ? ቆይስ ምን ሊሰራ መጣ ይባላል?
እኔ ምን አውቃለሁ ማየን እንግዲህ ካንቺ ጋር እንደብር ያለሁት እኔ ግን ብለን ምንም አይነት ጥሩ ስሜት እየተሰማኝ አይደለም። ምንም አላማረኝም። ይሄ ነው ማየ እናት አንጀት ሆነብሽ እኮ ነው። ዝም ብለሽ እኮ ነው። ምን ይሆናል ነው ልጅ አይደል እንዴ? ይሄ ግን አልፈታለሽ አለኝ። ምናባት ቢያረግ እዚህ ቤት መጣ። አንድ ነገር እንዳያረጉት ብቻ ባክሽ። ምን ያረጉታል? ይሄን የሚያክል ሰውነት ይዞ ባለፈም ተቀጥቅጦ ስለመጣ ተናድጄበታለሁ። ለመልሰው እንድትወል በለው ብለን ነው ይቆጣል። ኧረ ማየ ምንድነው የሚቆጣሽ? እንደዚህ የሚፈጠረው ነገር ነው እንጂ ደግሞ እንዳትከተሉኝ ብሎ እኮ ተከትለን ይወጣ ነው። ምን አባቱ ነው የሚያደርገው? እኔ እኮ ግራ ገባኝ። መቼስ ሊለምን ባልሆነ እና እንደው ክብራችን ዝቅ ባላረገው ከዚህ በላይ ለምን መጣ? ቆይ እሺ ጌታው፣ ነገሩን እያከበርኩ አይመስልህ? ትሰማኛለህ? ሌላ ነገር እንዳደርጋት ታስገድኝ። እኔ ጽናትን ፈልጌ ነው የመጣሁት። ሚስቴን ፈልጋት ነው እዚህ ድረስ የመጣው? ቆይ ለምን አትሆንም? ለምንድን ነው ሌላ ነገር እንዳደርግ የምፈልገው? ይኸውልህ ማድረግ የምፈልገው ነገር ካለ ማድረግ ትችላለህ። ይኸው ፊት ቆሜያለሁ። እንደው እንደ ትንሽ ራቅ ብለን ብናወራ ይሻላል? እሱን ነው የምትፈልገው? ይቻላል። እሺ እናወራ። ቆይ ወዴት ነው? ከዚህ ሰውዬ ጋር ትንሽ ያልጨረስነው ነገር አለ፣ ማውራት አለብን። አይ በጭራሽ አይሆንም ባቢ፣ እና ወደ ቤት እንግባ። ምን እያልሽ ነው? እያሱ ግን ለምን ትበጠብጠናለህ? ለምን አትሆንም? ይኸውልሽ ምልሽን ነገር ከልብሽ አዳምጠሽን ቢሆን ኖሮ እዚህ ድረስ ተመልሼ አልመጣም ነበር። ይኸውልህ ሺህ ጊዜ እዚህ በር ላይ ብትመላለስ እኔ ምንም የምሰማህ ነገር የለም። እሱን እንድታውቅ። ጽኑ፣ አንቺ ወደ ቤት ግቢ። እኛ ማውራት ያለብን ነገር አለ። በጭራሽ አይሆንም ባቢዬ፣ እኔ ሌላ ችግር ውስጥ እንድትገባብኝ አልፈልግም። እና ወደ ቤት እንግባ። ስሚኝ ጽናት፣ ቅድም ያልኩሽ ነገር በፍጹም እንዳትረሺው። የነገርኩሽ ነገር በሙሉ ትክክል ነው። ጽኑ፣ አንቺ ወደ ቤት ግቢ። እኛ ማውራት ያለብን ነገር አለ። እሱም በደንብ ተግባብተን ተነጋግረን እንመለሳለን። እባክህን ባቢ፣ እኔ በቃ በጣም እያመመኝ ነው። እንግባ። ጥሩ ግቡ። በቃ ረበሽኳችሁ አይደል? ድጋሚ ወደዚህ ተመልሼ አልመጣም። እሱ ይሻላል። እሺ ጽኑ፣ አንድ ነገር ብቻ ልንገርሽ። ይሄ ድርቅናሽ ዋጋ ያስከፍልሻል። አንድ ቀን በደንብ ነው የሚጸጽትሽ። እኔ አጠገቧ እያለሁ ዋጋ አትከፍልም። አሁን ከዚህ ሂድልኝ። እሱን አብረን እናያለን። ለማንኛውም መልካም ህይወት። ባቢዬ፣ ስለሰማኝ በጣም አመሰግናለሁ። እንግባ በቃ። ነገርማ አለ፣ የተፈጠረ ነገር አለ። እማዬ ልክ ነሽ። ደግሞ ማናት እቺ? ግዴታ የዚች ልጅ ማንነት ማወቅ አለብን። ይችን አትመችት ከሁሉ ነገር ጀርባ የምትዞረው በደንብ ማጣራት ይኖርብናል። እኔ ያለምንም ምክንያት እዚህ በምንም ምክንያት እንደሚመጣ ይሄን ሁሉ ማጣራት አለብን። ኧረ ልክ ነሽ። ካለምንም ምክንያት የሚመጣ እማዬ ደግሞ ምን ትመስላለሽ? ሹልቅ የመሰለሽ ልጅ አንቺ። ማን አባቷ ናት? የጽናት ዘመድ አትሆንም። ምን ዘመድ አለ?
ባቢ ለምን አትረጋጋም? በዚህ ልክ ስሜታዊ የሚያደርግ ነገር ነው እንዴ ነገሩ? ቆይ ምን መሆን ነበረብኝ? ይሄ ሰውዬ በቀን 2 እየተመላለሰ ምን ማድረግ ነበረብኝ? እኔ እንደዛ አላልኩም። ነገሩን በተረጋጋ መንገድ መፍታት ይሻላል ብዬ ነው። ጽኑ፣ አሁንስ ምንም እየገባሽኝ አይደለም። ቆይ ምንድነው ፍላጎትሽ? ባቢ እኔ እኮ የተለየ ምንም አይነት ፍላጎት የለኝም። አሁን ላይ የምፈልገው ሰላም ብቻ ነው። ከተረዳሽኝ እኔ ደግሞ ሰላምሽን እያስጠበቅኩ ነው ያለሁት። ይገባኛል፣ በደንብ እረዳሃለሁ። ግን ደግሞ እኔ ያልተመቸኝ አንተ የመረጥካቸው መንገዶች ናቸው። መንገድ ልክ አይደለም ብለሽ ልታረሚ እንዳትሞክሪ ጽኑ። እሺ ምንድነው መሰረት እዚህ እየተከታተላችሁ ነው? ምንድነው እየተፈጠረ ያለው እያሱ? ምን ተፈጠረ? ቆይ ማዬ፣ እኔና ብሌን ሁሉንም ነገር አይተናል። ቆይ ምንድነው እየተፈጠረ ያለው ነገር? እባካችሁ ተወኝ ማዬ፣ ምንም የተፈጠረ ነገር የለም። እንደዚህ አይነት ሁኔታ ውስጥ ሆነ እንዴት ነው የምንተወው? ቆይ ምን አይነት አማርኛ ነው ይሄ? ቆይ ምንድነው የተፈጠረው ነገር አልገባኝም። ከኛ የምትደብቀው ነገር አለ እንዴ? እባካችሁ ተወኝ እያልኳችሁ ነው። እያሱ አልችልም። እያሱ እኛ እኮ የተፈጠረውን ችግር እንወቃለን እንጂ ምንም ያልነው ነገር የለም። እማዬ እባክሽ አታስጨንቂኝ። እማዬ እኮ ነው ወንድሜ፣ እየተፈጠረ ያለውን ነገር ንገረን። ከተረዳችሁኝ እኔ ደግሞ ምንም የተፈጠረ ነገር የለም አልኳችሁ እኮ ነው። ይሻላል። አዎ እሺ እሺ፣ አሁን ትንሽ አልተረጋጋህም? ደህና ነኝ ጽኑ፣ አታስቢ። ጽኑዬ፣ ምግብ ላቀርብላችሁ? እሺ ከደረሰ ተነሽና ልጅ ጽኑ፣ እኔ በቃኝ። ምን ማለት ነው? አንቺ ብቻ ቢ ማለት አብረን ነው እንጂ መብላት ያለብን። አሁን በጭራሽ መብላት አልችልም ጽኑ፣ ትንሽ ቆይቼ እበላለሁ። አንቺ ቢ። አይ በቃ እኔ የሚቅርብኝ፣ ሲጀመር አራበኝም። ትንሽ ቆይተን ወይ አብረን እንበላለን። አይ አንቺ ቢ ጽኑ። የእውነትን ያራበኝም። ሰናይት ስላለች እንጂ ያን ያህል የመብላት ፍላጎትም አልነበረኝም። ከሆነ ጥሩ። ባቢ ወይ ሽጉጥ ነው ከኋላ ያስከው? አዎ ሽጉጥ ነው። እኔ ይሄን ነገር በጣም ነው የምጠላው። ቆይ ምን ስትል ነው ያስከው? እኔም አልወደም፣ ግን ደግሞ ራስን ለመከላከል አስፈላጊ ነገር ነው። እኔ ግን ከአስፈላጊነቱ በላይ ጉዳቱ ነው እየታየኝ ያለው።
አታስቢ፣ ራሴን ለመከላከል ብቻ ነው ያዝኩት። ከዚህ በኋላ ግን ቢቀርብህና ባትይዘው ነው ደስ የሚለኝ። አታስቢ ጾም፣ ምንም የሚያስፈራ ነገር የለም አልኩሽ። እሺ ካልክ ለማንኛውም ተነሽ ነው። ሻው ምንድነው ማድረግ ያለብኝ ነገር? ጭራሽ ነገሩ ይቀዘቅዛል ብዬ ሳስብ በጣም እየተጋጋለ ነው። ምንድነው ማድረግ ያለብኝ? የኔ ልጅ እዛ ቤት ያለችው ልጅ ማግኘት አለብን፣ ግዴታ ታስፈልገናለች። ልክ ነሽ እማዬ፣ ግዴታ ታስፈልገናለች። ደግሞ እናገኛታለን፣ ማግኘት አለብን። እሺ በምን አይነት መንገድ ልናገኛት እንችላለን ታዲያ? አይዞሽ እማዬ፣ ደግሞ የሆነ መፍትሄ አይጠፋም፣ በእጃችን እናስገባታለን። ግዴታ ነው። አሁን ላይ ጽናትን በደንብ ማጥቃት እንችለው በሷ ይመስለኛል። አዎ፣ ግን በቅድሚያ ማናት ምንድናት የሚለውን ነገር በደንብ ማጣራት ይኖርብናል። አዎ፣ አሁን ላይ ማጣራት ያለብን ይሄንን ነው። እስኪ እማዬ ወንድሜ ጋር እንሂድ፣ ምናልባት ከተረጋጋኩ ሊያወራን ይችላል። እንጂ በጭራሽ አያወራሽም፣ ልፋት ነው የሚሆንብን። እማዬ ግን እኮ መሞከሩ አይከፋም ካልሽሽ። እሺ እንሂድ በቃ። ቆይ አንተ ለየልህ ማለት ነው? ምንድነው ሐሳብህ? ማለት ለጽናት ብለህ የማይረባ ነገር ልታደርግ ነበር አይደል? ለጽናት ብዬ አይደለም ያደረኩት፣ ለኔም ላንቺም ጭምር ነው ያደረኩት። እንዴት አልገባኝም። አሁን ማውራት አልችልም። ጽኑ ከታችን ነች አይደል? አዎ ታች ናት። ስለዚህ መሄድ አለብኝ። ቆይ ነው እያሱ ምንድነው እዛ ቤት የተፈጠረው ግን? እባክሽ እማዬ ተይኝ። ምንም ነገር አልተፈጠረም አልኩሽ እኮ። እሺ እንደው ምናልባት እኛ የምናግዝህ ነገር ካለ ብለን ነው። ምንም የምታግዙኝ ነገር የለም። ሲጀመር ምንም የተፈጠረ ነገር የለም። አይ እንግዲህ አንተ መናገር ስላልፈለክ ነው እንጂ እኛ በዓይናችን ነው ያየነው። የከባቢ ጋር ልትተናነቁ አልነበር እንዴ? አዎ ወንድሜ፣ ከመጀመሪያ ጀምሮ ምን ሲፈጠር እንደነበር አይተናል አይደለም አየ። ስለዚህ ንገረን። ቆይ እስቲ ከኛ ከቤተሰቦች የሚበልጥበት ነገር አለ እንዴ? እባካችሁ ተውኝ። በቃ ምንም የምነግራችሁ ነገር የለም። በጣም ይገርማል። በዚህ ልክ ነው እኛን የማታምነን? እባካችሁን ሰላም ስጡኝ። ወይ ሰላም ማሰጡኝ ከሆነ እኔ ከዚህ ቤት እወጣለሁ። እያሱ
አንተ ያሱ እማዬ በቃ ተይው፣ ችግር የለውም። ወይ እንከተለው እንዴ ካልሆነ? ኧረ የራሱ ጉዳይ ተይው፣ መምጣቱ አይቀር ዞሮ ዞሮ ይሁን ነገርማ ነክቶታል። ያቺ ተረገመችውን ነገር አስነክቷለች። ካለ ምክንያት እንደዚህ ምንም ወንድም በጣም እኔም ራሱ እንደዛ ነው ብለው ያለ ምክንያት ሰው እንደዚህ አብደን እንደ እዚህ ላይ ያኖረችን እንዴ ጉድ እኮ ነው። አሁን ደህና ነሽ ጽኑዬ? አሁን በጣም ደህና ነኝ ሰኒ። በጣም ይቅርታ ጽኑዬ። ማለትማ ያው እኔ በር ከፍቼ ባላስገባው ኑሮ ይሄ ሁሉ መረበሽ አይፈጠርም ነበር። አንቺ እኮ ታዲያ ምንም የምታውቂው ነገር አልነበረም። እሱማ ምንም አውቀው ነገር የለም። ስለዚህ የጥፋተኝነት ስሜት በጭራሽ ሊሰማሽ አይገባም። ባይሆን ከዚህ በኋላ ግን ለእኛ ሳታሳውቂ ለማን ነበር እንዳትከፍቺ። እሺ ጽኑዬ፣ ሁለተኛ እንደዛ አላደርግም። እንዴት ሰው በዚህ ልክ ድንጋይ ሊሆን ይችላል? እንዴት ያለበትና ያለበት ጊዜ ያለበት ዓለም እንዴት አይቀይረውም? እንዴ ምን ጉር ነው ግን? ምን አይነት ፍጡር እንደሆነ ነው ግራ የገባኝ። በፊት እንደዛ ስናገር አልሰማም ማለት ለዚህ ደረጃ ሁሉ ያደረሰን እሱ ነው እንዴ። እሺ እማዬ በቃ አትናደጂ። አሁን ቆይ እስኪ ምን ማድረግ ይቻላል? ወንድሜ እንደሆነ ታውቂዋለሽ፣ ከድሮም በራሱ መንገድ ነው መጓዝ የሚፈልገው። በቃ ዛሬ እዛ ቤት የሄደበትን ምክንያት ካላወቅኩ በጭራሽ ተረጋግቼ መቀመጥ አልችልም። ሃይ እማዬ እሱን እንኳን ታዩ፣ አንቺ በጭራሽ አታውቂም። እሱ ላይ እናገር ይችላል። እኔ ግን በደንብ ነው እደርስበታለሁ ደግሞ ምክንያቱም እኔ ነኝ። እስቲ እንግዲህ እንሞክራለን። ሞክራለሁ ሳይሆን የምለው አደርገዋለሁ ነው የምለው። እኔ ምንድነሽ እማዬ ግን ቆይ እንደው ዝም ብለሽ ስታስቢ ምን ተፈጥሮ ይመስልሻል? ውይ አንቺ ደግሞ እኔ ምን አውቃለሁ? አብረሽ አይደል እንደ ያለሁት እዚህ ምን እንደተፈጠረ በምን አውቃለሁ? ግን ለማንኛውም ምን እንደተፈጠረ ማጣራት አይቀርም፣ እደርስበታለሁ። አረ ልክ ነሽ እማዬ ልክ ነሽ፣ እንደርስበታለን።
ኧረ ልጅ ቆየ ምን ይሻላል መሸኩ እማዬ ደግሞ እንዴት ይሄዳል? እስኪ አሁን ወጠምሻ የሚያክል ልጅ እንዲህ ወንድ ልጅ አይደለ እንዴት ይሄዳል? ምን ላድርግ ብለን ቀኑን ሙሉ እኮ የሳስብ ነው ያልኩት። ወይስ ተመስገን መጣ። ወይ ወንድሜ በእናትህ በጣም አመሸኩ። በሰላም ነው? በጣም ደህና ነኝ። ምን ነው ችግር አለ እንዴ? እንዴው ስታመሽ በጣም ተጨንቄ ነበር ልጅ። እማዬ እኔ እኮ ትልቅ ሰው ነኝ። ምን ሊፈጠር ይችላል? አየኔ ልጅ ስንት ጥላት በሞላበት እንዴት ምንም አይፈጠርም ብዬ አላስብ። የእናት አንጀት ይችልልኛል ብለህ ነው? አይ እኔ አልበላም። ይልቅ እናንተ አቅርቡና ብሉ። ምን ማለት ነው? እኛ እኮ እስካሁን አንተ ነበር ስንጠብቅ ነበር። በጣም ይቅርታ፣ ምንም ማብላት አልፈልግም። ይልቅ እናንተ ብሉ። ወንድሜ በእናትህ እናቴን በጣም እያስጨነካት ነው። ቢያንስ በቃ ደስ እንድላት እንኳን ብላላት። እሺ እበላለሁ። ሲጀመር እሱ ነው የሚሻለው። ጽኑ ቤንጂ ጽኑ አናገርክ? ምን እያሰብሽ ነው? ደህና ነሽ ግን? ደህና ነኝ ባብዬ። ብሉ እንጂ ቤተናይት እየበላች። እኛማ እየበላን ነው። አንቺ ግን እየበላሽ አይደለም። አይ በቃኝ። እንደውም ገብቼ ልተኛ። ቤት ያለችው ሰራተኛሽ ነች? አዎ። ምን ነው? ይኸውልሽ ጽኑ፣ ባቢና ሰራተኞቹ የሆነ ነገር አላቸው። ማለት? በቃ የሆነ ነገር አላቸው። ሲሳሳሙ አይቻቸዋለሁ። አታስቀኝ እያሱ። እኔ እና እሱ እንደማንለያይ ስታውቅ ይሄንን ድራማ መፍጠር ጀመርክ? እባክሽ ጽኑ ማኝ፣ እየተጫወቱብሽ ነው። ሰማኛለህ? እኔ አንተን መቼም አላምንህም። በአይኔ በብረቱ ነው ሲሳሳሙ አየሁት። እኔ እንደውም ሰራተኛቸው አልመሰለችኝም ነበር። ይህንን ቅዠትህን አቁም። እኔና ባቢ መቼም ቢሆን አንለያይም። አርፈህ ብትቀመጥ ጥሩ ነው። ይኸውልሽ ጽኑ፣ ድጋሚ መጎዳት የለብሽም። አደጋ ውስጥ ነሽ። ላምንህ አልችልም እያልኩ ነው። ባቢን ደግሞ በደንብ አምነዋለሁ። አምነዋለሁ ነው ያልሽኝ? አምነዋለሁ። ባሌ እኮ ነው። እንዴት ነው ላላምነው የምችለው? በዛ ላይ ደግሞ ልጁን በሆዴ ይዣለሁ። እሺ እሺ፣ ቢያንስ ግን ራስሽን ጠብቂ። እሱ ያንተ ጉዳይ አይመስለኝም። ተይ ጽኑ፣ በዚህ ልክማ ፊት አትችኝ። ብቻ ራስሽን መጠበቅ አለብሽ። ድራማ እየሰሩብሽ ነው። እንኳን ሰሩብኝ። ልቀቀኝ አሁን። እሺ ቢያንስ ልሸኝሽ። አልፈልግም። ጽኑ አብረን አንገባ? አንተ ተረጋግተህ እራትን በልተና እኔ ገብቼ ትንሽ ረፍት ላድርግ። የእጇ ለምጣልኝ ጽኑ። አይ አያስፈልግም። ወደ ላይ ልወጣ ስለሆነ በዛው ታጠባለህ።
እንዴት ያለ ነገር ነው? አንዱን ፈተና አለፍኩት ስል የሆነ ፈተና ይመጣል። ለምንድን ነው? ቆይ የኔ ነገር ማብቂያ የለውም እንዴ? አይ በጣም እርግጠኛ ነኝ እያሱ ሆን ብሎ እኔና ባቢን ለመለያየት የፈጠረው ድራማ ነው የሚሆነው። በመጨረሻ ያኔ ባቢ እንደዚህ አይነት የወረደ ነገር እንደማያደርግ በጣም እርግጠኛ ነኝ። ሲጀመር ሁሌም እነሱ ተንኮል እንደሚጠነስሱ እያወቅሽ አንቺ ራሱ ይህንን ነገር ለመስማት መዘጋጀትሽ በጣም ነው የሚገርመው። ያነ ሮማንም ሆነ እያሱ ዋናው ዓላማቸው እኔና ባቢን አለያይቶ እያሱና እኔ አንድ ላይ እንድንሆን ነው። ስለዚህ የትኛውንም አይነት ድራማ መፍጠር ይችላል። በጭራሽ ያደርገው መጠራጠር የራሱ ጭራሽ መጠራጠር አልነበረብኝም። በዛ ላይ ደግሞ እርጉዝ ነኝ፣ በሆዴ ልጅ አለ።
የኔ ልጅ አሁንም ትካዜህን አላቆምክም አይደል? ላተኛም አይደል? ኧረ እማዬ ተኝቻለሁ። አይ የኔ ልጅ ሌሊቱን ሙሉ እኮ እየነቃው ሳይ ነበር። እንደው የሚያስጨንቅህን ነገር እኮ ብትነግረኝ መፍትሄ እፈልግ ነበር። አይ እማዬ እኔ አንቺን ማማከር ሳልፈልግ ቀርቼ ይመስልሻል? አንቺ ግን እንደ ድሮ ነሽ፣ ምንም ልብሽ አልተቀየረም። ተው የኔ ልጅ እኔ አሁን ላይ በጭራሽ እንደ ድሮ አይደለሁም፣ አትሳሳት። እርግጠኛ ነሽ እማዬ? አዎ እርግጠኛ ነኝ የኔ ልጅ። ከሆነ ጥሩ ነው። የእውነት ከተለወች ጽኑን መርዳት አለብን። ጽኑ ምን ሆነች? ባቢ እያታለላት ነው እማዬ። ምን? አዎ በላዩ ላይ የማገጠ ነው። ምን? እማዬ ጽኑ በጣም አደጋ ውስጥ ናት። የእውነት ተቀይር ያለውና ጸጽቶኛል የምትይ ከሆነ ልንደርስላት ይገባል። በጣም ወዷለሁ በምትለው ሰው በጣም እየተጎዳች ነው። እንዴት ይሄንን በጭራሽ ላምን አልችልም። ባቢ ጽናት ላይ ይሄን ያደርጋል ብዬ በጭራሽ አላምንም። ወይ 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 ሰው ማመን ወይ ወንድ ማመን። እባክህ ወርታሽ መውረዳን አረጋግጬ ነው የመጣሁት። እሺ አሁን ሂጂ ማኪ። ይሄን ድፍረትሽን አልወደድኩትም። ይኸውልሽ ስህተት እንዳታገኝብን። አታካብድ። ጽኑን ማዳን አለብን። ከዚህ በኋላ እሷን ማንም ሰው መበደል የለበትም። የኔና የብሌን ይበቃታል። ልክ ነሽ እማዬ። ጽኑና ግርማ ያደረጉልኝን ውለታ መክፈል ስለማልችል ቢያንስ ይሄን ነገር በማድረግ ህሊናዬ እረፍት ያገኛል። ማንም ሰው እንዲጎዳት አልፈልግም። እሱማ ምንም የሚከብድ ነገር የለውም። በእርግጥ እኔ ራሱ ቢሮ ብገባ እኮ ደስ ይለኛል፣ ግን ደግሞ እዛ ቢሮ መቀመጥ ራሱ በሽታ ነው የሚሆንብኝ። ለዛ ነው ትንሽ ረፍት ማድረግ የፈለኩት። ሰውዬ እየመጣው ነው አልኩ። ለመሆኑ ጽንሱን ማን ጸጥ ያደርገዋል? ጥሩ ትንሽ ቀረብ በልልኝ። መጣው እየወጣው ነው አልኩ። እቺ ናት የባቢው ሽማ ሰራተኛ ተብየዋ። እና እንከተላታ ይሻላል እማዬ። አዎ እንከተላት። እንዴት ብዬ በእጄ እንደማስገባ ሌላውን ነገር ለኔ ተውና እሺ እማዬ። ያያሱ